የኢየሱስ ክርስቶስ እናትን ማናናቅ የአብዛኛው ጴንጤ ተቀዳሚ ስራው። ጫት ቀጥታ እንደተፈቀደ መጽሐፍ ቅዱስ ላይ ማስረጃ አሳያለሁ። እኔ ጌታ ኢየሱስን እንደግል አዳኝ ያው ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥ ማግኝቻለሁ። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ሰላም የቴቄል ሪአክሽን ተከታታዮች እንደምን አላችሁ? ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እኔ እጅግ በጣም ደህና ነኝ። ዛሬም ያስተምሩናል ወይም እንማርባቸዋለን ብዬ ያሰቡትን አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ስል በአክብሮት ጋብዛለሁ። ቀዳሚ ወዳደረኩት ቪዲዮ እንለፍ። የኢየሱስ ክርስቶስ እናትን ማናናቅ የአብዛኛው ጴንጤ ተቀዳሚ ስራው። የሁሉም እያልኩ አይደለም፣ የአብዛኛው ጴንጤ ተቀዳሚ ስራው የኢየሱስ ክርስቶስን እናት ማናናቅ። ኤልሳቤጥ ያከበረቻትን እኛ የምንንቅበት ትልቁ መንገድ ነውና ጴንጤ መሆኑን የምታውቀው ማርያምን ስትጠላ ነው። እግዚአብሔር ምስክር፣ በውስጤ ብዙ ቪዲዮዎች የተቀረጹ ማየት ትችላላችሁ። ፉክክሬ ከማርያም ጋር ሆኖ ነበር። ፉክክሬ ከመላእክቶች ጋር ሆኖ ነበር። ፉክክሬ ከጻድቃን ጋር ሆኖ ነበር። ካያችሁ መንፈሱ ነው ያንን የሚያረጋችሁ። ሰው በዚህ ልክ ራሱን ከቅዱሳን መላእክት ጋርና ከቅዱሳን ሰማዕታት ጋር እንዲሁም ከድንግል ማርያም ጋር ሲያወዳድር እጅግ በጣም ሀፍረት ሊሰማው ይገባል። በእውነቱ አይደለም ድንግል ማርያም መጥላት፣ አይደለም ሰማዕታት መጥራት፣ ወንድሙን እንኳን የሚጠላ ፍርድ እንዳለበት ጌታችን ራሱ የተናገረው ቃል ነው። እንግዲህ በዚህ ልክ ከሆነ እምነታቸውን የሚያስተዳድሩ ወይም ደግሞ የሚከተሉ በዚህ ልክ ከሆነ እጅግ ሀፍረት ሊሰማቸው ይገባል። እስኪ ደግሞ ሌላ የተናገራቸው ነገሮች አሉ፣ ሰምተን እንመለስ። ያ መንፈስ ሌሎቹን ሁላ እንድትጠሉት፣ እናንተ ብቻ አዋቂ፣ እናንተ ብቻ የዳናችሁ፣ እናንተ ብቻ ፈጣሪን የምታውቁ የሚያስመስል ነገር ይመጣል። እናንተ ብቻ የዳናችሁ፣ ከእናንተ ውጪ ጌታን የሚያውቅ ያለ አይመስላችሁ። እና ትልቁ ጅራፍ ነው መላክ የምትጀምሩት። መጀመሪያ ጅራፍ የወጣችሁበትን ቤት መግረፍ፣ መስደብ፣ ማንጓጠጥ። ያንን ማንነት እኔ ላይ በደንብ 8 ወር ለብሳችሁታል። በደንብ የሌሎቹን 10 ወር ነቀለብ ምናምን ከዛም በላይ አድርጋችሁታል። ግን ከዚህ በኋላ እንጀራቸው እንደሆነ እንድታውቁ ነው። እንጀራቸው ማርያምን መስደብ ነው። እንጀራቸው ቅዱሳንን መስደብ ነው። እንጀራቸው መልካም የተባለ ነገር በሙሉ አንድ ሳይሆኑ እንግዲህ መሰረት የሌለው እምነት የጸና እንዳልሆነ ሁሉ እነዚህም ሰዎች ለገንዘብ ለተለያየ ጥቅማ ጥቅም ብለው ቅዱሳንን መሳደብ፣ ድንግል ማርያምን መሳደብ፣ ሃይማኖትን ማቃለል በዚህ ልክ ከሆነ መጽሐፍ ቅዱስ እንደነዚህ አይነቶችን ሰዎች እንዲህ ይገልጻቸዋል። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸውም በንብረታቸውም ነው፣ ሀሳባቸው ምድራዊ ነው ብሎ ይገስጻቸዋል ማለት ነው። እንግዲህ ለጥቅማ ጥቅም ሲሉ እምነትን እንደዚህ የሚሳደቡ ቅዱሳንን የሚያቃልሉ ሰዎች ካሉ ክብራቸው በንብረታቸው ነውና ሀሳባቸው ምድራዊ መሆኑን በእርግጥም ይናገራሉ። ስለዚህም እንደነዚህ አይነት ሰዎች ቴቄል ማለት ያስፈልጋል። ቴቄል ማለት በሚዛን ተመዘንህ ቀለህም ተገኘ ማለት ነው። ልክ እነዚህ ሰዎች እንደዚህ ናቸው። ለክብራቸውና ለስጋቸው ለምድራዊ ሲሉ ቅዱሳንን ቤተክርስቲያንን የሚሳደቡ ናቸውና እንግዲህ እግዚአብሔር በምሕረቱ ይጎበኛቸው ማለት ልባቸውንም ይመልሳቸው። ልክ እንደ ዮኒ ማኛም እንዲሁ በቅርቡ ተመልሷል። እንደዚህ የሚሰሩትን ሰዎችም እግዚአብሔር ይመልሳቸው ማለት ነው። ቪዲዮ እንሂድ። ለነቢት ብርቱካንም ፊት ለፊት ነው የነገርኳት። ካያችሁ አንድነት የለም። መሰረተ ክርስቶስ፣ መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት የምትባሉት አንድ እንኳን ክርስቶስን አታውቁትም። በአንድነት አትሰብኩትም። ያንን እያወቃችሁ ስለ ክርስቶስ አንድነት እናንተ እንዴት ልታወሩ ትችላላችሁ ብዬ ፊት ለፊት ነው የነገርኳቸው። ስለዚህ ያ ሊበትነን የመጣው በትነሃለሁ። ለምንድን ነው የምበትነ? ዋሽተሃል። በድህነት ትምህርት ላይ አንድ አይደላችሁም። አንድ ካልሆናችሁ ደግሞ አንድነት የለም። ስለዚህ በጣም ደስተኛ ነኝ በዚህ እግዚአብሔር። ሌላው ምንድን ነው ብዙ መሀይሞች ሲያስተምሩ ምንድን ነው የሚሏችሁ?
ነፍሳችን ዘላለማዊ ናት። ወይ በሲኦል ይሰቃያል ወይ በቅድስና ህይወት ላይ ይኖራል። የመጽናኛ ቦታ አለን ክርስቶስ ዳግመኛ እስኪመጣ፣ ወይ ደግሞ ሲኦል። ነፍሳችን ዘላለማዊ ነው፣ ስጋችን ብቻ ነው የሚረግፈው። ስለዚህ የሚቋረጥ ነገር የለም፣ የሚቋረጥ ነገር የለም። ስለዚህ ልዩነት የለው ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ እንዲህ ይላል፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና ብሎ ነግሮናል። እንግዲህ ሰው ለምድራዊ ለጊዜያዊ መብል መጠጥ ሲል የሚሰራ ከሆነ እሱ ህይወት አይሆነውም። ለዘላለም ህይወት ለሚሆነው ነገር ግን ማዘጋጀት ይኖርበታል። ልክ እንዲሁም ሀሳባቸው ምድራዊ የሆኑ ሰዎች እንደዚህ የሰውን እምነት በመሳደብ እንዲሁም በማንቋሸሽ ገንዘብ ሊያገኙ ይችላሉ። ግን ይህ ምድራዊ ቀሪ ነው። ማንም ሰው የዘራውን ያጭዳልና፣ ስለዚህ እምነትን ቢሳደቡ ቅዱሳንን ቢሳደቡ እግዚአብሔር ዋጋቸውን ይሰጣቸዋል ማለት ነው። እስኪ ቀጣዩ ቪዲዮ ደግሞ እንመልከት። ሰይጣንን ክጃለሁ በላ በደንብ ተቀበል። እኔ ጌታ ኢየሱስን እንደ ግል አዳኝ እኔ ምንም በል በቃ አንተ ጌታ ኢየሱስን ተቀበል። እኔ ኦርቶዶክሳውያን የድንግል ማርያም ፍቅር እኮ ማለት ነው። ጎዳና ለጎዳና እንግዲህ እንዲህ እየሄዱ ማለት ነው። እኒህን አባት ሊያስቱ ማለት ይቻላል። ሊያስቷቸው ሲሉ ግን አባታቸው ጥሩ ሰው ናቸው። በቂ ምላሽ ሰጥተዋል። ድንግል ማርያምን አልተዋትም በሚል ምክንያቱም ክርስቶስ ሰው የሆነባት ድንግል ማርያም እመቤታችን ናትና የእርሷን ፍቅር ሊተው እንደማይገባ አስረግጦ ነግሯታል ማለት ነው። እስኪ የያያ ዘልደታንም ንግግር እንስማው። የድንግል ማርያም ፍቅር እኮ ማለት ነው በአካላችን ሙሉ ሰርጾ ገብቶ ማለት ነው። በቃ በነፍሳችን ተዋህዶ ደማችን ውስጥ እኮ ነው ያለው። ሰውየው ሰከረ ብለህ ማለት ነው አደባባይ ላይ በቃ ምንም አያውቅም ብለህ ልታስክደው ስትመጣ አባቴ ደም ውስጥ ቢሰክር እንኳን የማይረሳት ቢያብድ እንኳን የማይረሳት የድንግል ማርያም ፍቅር አለ። እንደዚሁ በቀላሉ አውጥተን የምንጥለው ፍቅር አይደለም የድንግል ማርያም ፍቅር ጋይስ። እንዲህ እኔ እኮ የተሸነፋችሁበትን ቪዲዮ እኮ ነው የቀረጻችሁት። ሰው እንዲህ አይነት ቪዲዮ ቀርጾ እንኳን ሲሳካለት ፖስት ያደርጋል። እናንተ እኮ ሃይማኖት ለማስቀየር ሳይሳካላችሁ ቀርቶ ድንግል ማርያምን ካድ ስትሉት ሳይሳካላችሁ ከቀረ ሼም ይዞ ቪዲዮን ቁጭ ታደርጋለህ እንጂ አደባባይ ላይ ሽንፈትን ፖስት አድርጋለህ። የሆነ ሰካራም አግኝቼ እጅን ወደ ላይ አድርጌው ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማርያምን ካድ ስለው እምቢ አለኝ ብለህ ለኛ ፖስት አድርጋለህ። ሽንፈትን ውርደትን አየህ። ምናልባት እንዲህ ባለ ሁኔታ እንኳን ሰው ሰክሮ ራሱን ጥሎ ብታገኘው የድንግል ማርያምን ፍቅር የምንረሳበት መዛል የለም። በነገራችን ላይ ጋይስ ይሄ ሰውዬ ድንግል ማርያምን ካድ ስለተባለ አይደለም መጀመሪያ እኮ ያለው። በደንብ ሰምታችሁትና አስተውላችሁ ከሆነ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል ሲባል ነው ሰውዬ መጀመሪያ እኮ አብሮ መረመው። የለማ መጽሐፍ ቅዱስ ብገልጥ ከዘፍጥረት እስከ ራዕየ ዮሐንስ ኦርቶዶክሳውያን አንድ ጴንጤ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። እናንተ ኦርቶዶክሳውያን ምስኪን ስለሆናችሁ ጴንጤ ምንም ቢጠቅስ መጽሐፍ ቅዱስ ያቃብላችሁ ስለምታምኑ ነው እንጂ የለም መጽሐፍ ቅዱስ ላይ ኢየሱስን እንደ ግል አዳኝ አድርገህ ተቀበል የሚል የለም። እስኪ ስሙት መጀመሪያ ምን እንዳለች ኢየሱስን ስማ። እንደ ግል አዳኝ አደባባይ ተሰምታላችሁ ኦርቶዶክሳውያን። የለም መጽሐፍ ቅዱስ ላይ ጴንጤ የጨመረው መደዴ ቃል የለም መጽሐፍ ቅዱስ። እንዲህ አይነት መደዴ ቃል ክርስቶስን የግል የማድረግ መንፈስ የለም። ቃል በቃል አምጣ ኢየሱስ የግል አዳኝ የሚል አምጣ ቃል በቃል። አንተ ማርያም ታማልዳለች ቃል በቃል አምጣ ትልለ እንዴ? አንተም ኢየሱስን እንደ ግል አዳኝ አድርገህ ተቀበል የሚል ቃል ከመጽሐፍ ቅዱስ አምጣ። እኔ አይደለም መሟገት የገዛ ፓስተር ኢየሱስ ክርስቶስን እንደ ግል አዳኝ አድርገን መቀበል የግል አዳኝ ማለት ምን ማለት ነው? እንዴት ነው ዲፋይን ታርጉስ? አላውቅም። የግል አዳኝ የሚለው ቃል መጽሐፍ ቅዱሳዊ ተርም አይደለም። ስለዚህ ከመጽሐፍ ቅዱስ የተወሰደ አይደለም። ካልተሳሳት ሚሽነሪዎች ያመጡት በእንግሊዘኛ አባባሉ ስላለ እሱን ቀጥታ ተርጉመን ነው። ድነት የግለሰቦች ጉዳይ ብቻ አይደለም። የግል የሚለው ነገር ላይ የምንሰጠው አጽንዖት መጽሐፍ ቅዱስን የሚደግፈው ስላልሆነ አይ ቲንክ ተርሞቻችንን የምንጠቀምበትን ሐረጎች ብናስተካክል መልካም እንደሆነ አስባለሁ። ዳርያስ
እኔ ስስቅ ለምን ትነደላ? እኔ እኮ አይደለም የምለው፣ እኔ በማስረጃ ነው የምናገረው። ይኸው ፓስተሩ እንዲህ አይነት ሐሳብ መጽሐፍ ቅዱስ ላይ የለም የለም። የግል ሆስፒታል ነው ያለው፣ የግል ቤት ነው ያለው፣ የግል ዶክተር አለ፣ የግል እንጂ የግል አዳኝ የሚባል መጽሐፍ ቅዱስ ላይ የለም አለ የገዛ ፓስተር። ታዲያ በየአደባባዩ የምትጮህብን ምንድነው? ኢየሱስን የግል አዳኝ አድርጋችሁ ተቀበሉ እያላችሁ የምትጮህብን ምንድነው? ከየት አምጥታችሁ ነው? የግል አካውንት ሊኖርህ ይችላል፣ የግል ዶክተር ሊኖርህ ይችላል፣ የግል ቤት ሊኖርህ ይችላል፣ የግል ሊኖርህ ይችላል። የግል ዓለም መድኃኒት ግን አለ። ታስታውሳላችሁ ሳምራዊቷ ሴት ውሃ ልትቀዳ ወደ ያዕቆብ ጉድጓድ በሄደች ጊዜ ጌታ ኢየሱስን ካገኘችው ካመነች በኋላ ወደ ከተማዋ ገብታ ለሰዎች ከተናገረች በኋላ ሰዎቹም አይተው ካመኑ በኋላ ለሴቲቷ ምንድነው ያሏት? መጽሐፍ ቅዱስ ላይ እናነባለን። የዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ሴቲቷንም ይላሉ ሄደው አይተው አምነው የመጡ ሰዎች አሁን የምናምን ቃልሽን አይደለም እኛ ራሳችን ሰምተናል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ አውቀናል ይሏት ነበረ። ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ አውቀናል ብለው ነገሯት። ለማን? ለሴቲቷ። የግል አዳኝ የለም። በየአደባባዩ የወጣ ኢየሱስን የግል አዳኝ አድርገህ ተቀበል አትበል። የለም። አምጣ መጽሐፍ ቅዱስ ላይ እዚህ ያለ ፈልግ አምጣ። የለም። በመጨረሻ አንድ ኦርቶዶክሳዊ ሰክሮ ተንገዳግዶ ናላው ዙሮ እየወደቀ እየተነሳ እንኳን አግኝታችሁት ማሳመን የማትችሉ ወንጌላውያን ናቸው። እንግዲህ የሰከረ ሰው ናላው የዞረ ሰው የቸገረው ሰው አደባባይ ላይ አቁመ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል ትለዋለህ። የሰከረ ሰው እሻው ቢቀበል እንደው ማርያምን እክዳለሁ ማተቤን በጥሻለሁ ቢል ደስ ይል። ከዛ ይሄን ቪዲዮ ልለቀው። አረ እናንተ ምን ጉዶች ናችሁ? አረ ማስተዋል ይስጣችሁ። አሜን። ሁሉ ማስተዋል ይስጣችሁ። በእውነቱ የሚሆነውና የማይሆነውን ለይተው የማያውቁ ሰዎች እንዲህ ለክርስትና መስበክ ሲጀምሩ እጅግ በጣም ያሳፍራል። እስኪ ቀጣይ ነብይ መለሰን ደግሞ ሰምተነው እንመለስ። ያው ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥ አግኝቻለሁ። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም ገብቶ ኳስ እንዳንተ ቁጭ ብሎ ያያል። ቆይ ይከፍላል? ስታዲየም ሲገባ አይከፍልም። ተጠብቀው ነው የሚገባው። ለኢትዮጵያ ክለቦች የኢትዮጵያ የእግር ኳስ ተስፋ ምንድነው? አልነገረህም? እሱ ነግሮኛል። ኢትዮጵያ የዓለም ዋንጫ ትበላለች ብሎኛል። የእውነት እግዚአብሔር ነው የሚለው። ኢትዮጵያ የዓለም ዋንጫ እንደምትበላ እንግዲህ እንደፈለጋቸው ቤተሰብ እንግዲህ እንደፈለጋቸው ይነገራሉ ማለት ነው። በእርግጥ እነሱ የሚናገሩትና እነሱ የሚከተሉት ኢየሱስ የሚሉትና እኛም የምንከተለው የተለያየ እንደሆነ ከአንዴም ሁለቴም የተነገረ ቢሆንም ግን ደግሞ ልክ በዚህ ልክ የወረደና የዘቀጠ ንግግር እየተናገሩ እኛን ወደኛ እንዲተቹ ሲሞክሩ እጅግ በጣም ያሳፍራል። ኳስ ያያል፣ ኳስ ይመለከታል ብሎ እንዲህ ብሎ ከመናገር በላይ ድፍረት የለም። ግን እስኪ ልቦና ይስጣችሁ። እስኪ ቀጣይ የተናገረው ደግሞ እንስማው። በላ ነገሮኛል። ኢትዮጵያ የአፍሪካ ዋንጫ ማለት ነው። ሩጫ ኦሎምፒክ ላይ ታሸንፋለች። አረ ኦሎምፒክ አይደለም፣ ኳስ፣ የእግር ኳስ። አዎ የዓለም ዋንጫ እንኳን የዓለም ዋንጫን አፍሪካ ዋንጫ ማለት አይቀርብኝ። ታዲያ ለምን አርሰናልን አልደገፍክም? ኢትዮጵያ ላይ እኮ ብዙ አርሰናል ደጋፊና የማንቸስተር ሲቲ ደጋፊ አለ። የማንቸስተር ዩናይትድ ደጋፊ አለ። ስለዚህ ለምን ዩናይትድን አልደገፍክም ሲል እነሱ የሰይጣን ቡድን ስለሆነ እነሱን አልደግፍም፣ እኔ ማንቸስተር ሲቲ ደጋፊ ነኝ አለ። በቃ እንደዚህ እኔ ጫት ቀጥታ እንደተፈቀደ መጽሐፍ ቅዱስ ላይ ማስረጃ አሳያለሁ። እርግጠኛ ግን እንግዲህ የቴቀድ ሪአክሽን ተከታታዮች ይሄን ይመስል ነበር የዛሬ ቪዲዮ። ከቪዲዮ እንደተማራችሁበት እንዲሁም መማር ባንሉ ቢያንስ ራሳችን መጠበቅ እንደሚገባን በተለያየ መንገድ ነግረውናል። የሐሰት ስብስብ የውሸት ስብስብ እንደሆነ ነግረውናል። እንዲሁም ደግሞ በቃ የማይሆን ለስጋም የማይመች ለነፍስም የማይመች ቦታ እንደሆነ ነግረውናል ማለት ነው። በቀጣይ ቪዲዮ እስከምንመጣ ድረስ ቪዲዮንም ስትወጡ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። በቀጣይ እስከምንገናኝ ድረስ እግዚአብሔር ሁላችንም ይጠብቀን። መልካም ጊዜ